ክረምት አልፎ በጋ ሲመጣ በጸደይ ወራት በተለይም ወረሃ ህዳር ከፍተኛ ፍጥነት ያለው ነፋስ ይነፍሳል። ይህ ሲሆን ደግሞ የተለያዩ በሽታዎች እንዲከሰቱ እድል የሚሰጥ ስለሆነ ህብረተሰቡ ጥንቃቄ ሊያደርግ እንደሚገባ የጤና ባለሙያዎች ይመክራሉ። ይህ ብቻ ሳይሆን ነፋሱ ሲያይል የእሳት አደጋ እንዲከሰት ሊያደርግ ይችላልና የከተማው ነዋሪ ወቅቱን ያገናዘበ ጥንቃቄ በማድረግ አካባቢውንና ራሱን ሊጠብቅ ይገባል የሚለው ደግሞ የወላይታ ሶዶ ከተማ ፖሊስ ነው። ፍሬህይወት ተስፋዬ ተጨማሪ አላት። ወራትን ሲተኩ ከወቅቱ ጋር የሚቀያየር የአየር ሁኔታ ለውጥ ይስተዋላል። በሀገራችን በበጋ ወራት በተለይም ህዳር ወር ሲደርስ ከንጋት ጀምሮ ፀሐይ እስከሚበረታና ከምሽት እስከ ሌሊት ፍጥነት አዘል ነፋስ የሚበዛበት የአየር ሁኔታ ይከሰታል። በነፋስና ፀሐይ መበርታት ምክንያት ደግሞ የወቅቱ አየር ሁኔታ ጋር የሚያያዙ የተለያዩ በሽታዎችም ሊከሰቱ ይችላል። ታዲያ የወላይታ ሶዶ ከተማ ነዋሪዎች ጋር ያለው ቅድመ ጥንቃቄ ምን ይመስላል ስንል ጠይቀናቸዋል። አየር ሲቀየር ከአየር ጋር የሚመጣ የተለያየ የአየር ብክለት ሊኖር ይችላል። የተለያየ በሽታ ጉንፋን የሚመስል ነገር ሊመጣ ይችላል። ስለዚህ አንደኛ የራስ የግል ጥንቃቄ ማድረግ አለብን። ምን አይነት ጥንቃቄ ነው? የተለያየ አሁን አየር መዛባት ሲኖር አየር ብክለት ይመጣል ብለን ብናስብበት ጊዜ የራሳችን የተለያየ ከመሬት በሚነሱ ሽታዎች እንዳይገቡ መስክ በመጠቀም አለብን። በአካባቢው ወይም በሰፈር በቤት አካባቢ ደግሞ ሽታ ያለ ነገር ማንሳት አለብን። ትላንት ካየሁት አንጻር ብነሳ በዛ ሰዓት ላይ ወጥቼ ውጪ ላለመቀመጥ ጥንቃቄ ያደርጋለሁ። አንዱ እሱ ነው። ለምን አቧራ ከመሬት ላይ ስለሚነሳ ጉንፋን ሊያስይዝ ይችላል፣ ወይንም ደግሞ ጎሮሮ ላይ የሚመጡ በሽታዎችን ሊያስይዝ ይችላል የሚላለኝ። አይን ላይ ደግሞ አቧራ ይነሳና ይገባል። አይንን አቧራ በገባ ጊዜ ያንን ቆሻሻ ለማውጣት በሚደረግ ጥረት ውስጥ አይን ሊጎዳ ይችላል። የከተማ ነዋሪዎች ወቅቱን ተገንዝበን መንቃት አለብን ሲሉም ተናግረዋል። በጋ ጊዜ ሲሆን ሁሉም ነገር ይደርቃሉ። ስለሚደርቁ ነፋስ ስላለ ትንሽ የእሳት አይነት ሲያገኝ የመቀጣጠል ቤትን የማቃጠል አካባቢን የመረበሽ ማብራትን የመያዝ ሁሉ ስላለ ቀን ሲሆን ወደ ስራ በምንወጣበት እንደ ከተማ ሰው ማብራቶቹን ማጥፋት፣ ከሰል ማጥፋት፣ ኩሽና በተጠቀመን ጊዜ አመዶችን ማንሳት፣ ማጽዳት፣ አካባቢውን ጽዱ አድርገን ካልወጣን ጥንቃቄ ያስፈልጋል የሚለው ከዚህ ጋር ነው። ውጪ ብዙ ጊዜ ያው ከሰል ቤት ውስጥ ከተቀጣጠለ ያው ከፍተኛ የሆነ ችግር ያመጣል የሚል ስነልቦና ስላለ ከሰል ውጪ ነው የሚቀጣጠለው። ስለዚህ ነፋስ ያንን ከሰል አንስቶት ምናልባት ቤቶች ላይ ወይም አንዳንድ ነገሮች ላይ ቃጠሎ ሊያነሳ ይችላል ብዬ አስባለሁና እሱ ብዙ ጥንቃቄ ብናደርግበት ጥሩ ነው የሚል ሐሳብ አለኝ። በዚህ ወቅት ጤናችንን ለመጠበቅ በርካታ ጥንቃቄዎችን ልናደርግ ይገባል። ለምሳሌ የምንመገብበትን ቁሳቁስ አጥበን በንጹህ ቦታ ከድኖ ማስቀመጥና አመጋገባችንን ማስተካከል እንዲሁም ከአቧራ የሚመጡ ነገሮች እንዳይጎዱ የአፍ መሸፈኛ ጭንብል ማድረግ ይገባል የሚሉት ዶክተር በረከት ጳውሎስ የቆዳ መሰነጣጠቅን ለመከላከል ሊደረጉ ስለሚገባው ጥንቃቄ አንስተዋል። ወላጆች ብዙ ጊዜ በዚህ ወቅት ልጆች አመዳም ቀጭ በቀጭ ሆኑ ተብሎ ይወራል። ያው እኛም በልጅነታችን የጥቅምት ወር ፊታችን ነጭ ይሆናል፣ ብዙ አመዳም እንሆናለን፣ ብዙ እንደምንለው ማለት ነው፣ በተለምዶ እንደሚባለው። ይህን ነገር ለመከላከል በአብዛኛው ጊዜ ፊታችን ውሃ ይነካውና ንፋስ በሚያገኝበት ጊዜ የመሰንጠቅ ባህሪ ይኖረዋል። ያን ጊዜ ነጫጭ ነገሮች ከሰውነታችን ፊት ላይ ሊታዩ ይችላሉ። እነዚህ ሞይስቸራይዘር የምንላቸው ሰውነታችን ቆዳችን እንዲለሰልስ የሚያደርጉ የምንጠቀማቸው ነገሮች አሉ። ግን መከላከል የምንችለው ፊታችንን ከታጠብን በኋላ ወዲያው ወደ ውጭ ወይንም ወደ ንፋስ ወዳለበት ቦታ በምንወጣበት ጊዜ የመሰንጠቅ ባህሪው እየጨመረ ይሄዳል። ስራችን እዛ አካባቢ የሚያውለን የግድ ውሃ ጋር እየተነካካን የምንውል ከሆነ ግን በምንተኛበት ጊዜ ማታ ፊታችንን በሚያለሰልስ ነገር ለፊት በተዘጋጁ ቅባቶች ብንጠቀም ራሳችንን መጠበቅ እንችላለን። ሌላው ነገር ግን እነኚህ ቅባት ያላቸው ነገሮች አቧራን የመሳብ ባህሪ ያላቸው እነኛን ተለቅልቀን ከወጣን ንፋሱ አቧራውን ያመጣና በፊታችን ላይ ያስቀምጠዋል።
ስለዚህ እንደዛ አይነት ነገር ባናበዛ ጥሩ ነው። ከሰሞኑ በነፋስ ምክንያት በከተማዋ የእሳት አደጋ መከሰቱን የገለጹት የሶዶ ከተማ ፖሊስ አዛዥ ኮማንደር ሀብታሙ አሰፋ የከተማው ነዋሪ ይህንን ጊዜ ለማለፍ አካባቢያቸውን በተገቢው መጠበቅና ሊጠነቀቁም እንደሚገባ አሳስበዋል። ሱቃቸውን ዘግተው ሲሄዱ ሱቅ መዘጋቱን፣ መብራት መጥፋቱን፣ ኮንታክት እንዳይፈጠር ጥንቃቄ ሊያደርጉ ያስፈልጋሉ። ሁለተኛ አሁንም ከፍተኛን የኤሌክትሪክ ፓወር የኤሌክትሪክ ኃይል የሚጠቀሙ ሰዎች በተለያየ እንጀራ ምጣድ፣ ዳቦና እንደዚሁም ሌሎችን ነገሮች ላይ ጥንቃቄ ሊያደርጉ ያስፈልጋሉ። ምክንያቱም ብዙ ከተጠቀሙ በኋላ አጥፍቶ ቢልም እንኳን ቀደም ሲል የነበረው ፓወር እዛው ላይ ስላለ ሰዎች በሉበት ቃጠሎ እሳት ሊያስነሳ ስለሚችል ምንጊዜም እያንዳንዳችን በተለይ በዚህ ዙሪያ ጥንቃቄ ልናደርግ እንደሚያስፈልግ ነው የሚታየኝ። በነፋስ ምክንያት ጤናችን እንዳይጎዳ ካለባበስ ጀምሮ ልናስተካክል ስለሚገባው ጥንቃቄዎችና የእሳት አደጋም እንዳይከሰት አጋጣሚ ከተከሰተ ደግሞ ለፖሊስ ማሳወቅ ይገባል ተብሏል። የወባ ስርጭትን ለመከላከል ያቆሩ ውሃዎችን የማፋሰስና የማዳፈን ስራ በህብረት እየሰራን ነው አሉ በአበላ አባያ ወረዳ ጉሩቾ ቀበሌ ነዋሪዎች። ይሁን እንጂ በአባወራ ቁጥር የአልጋ አጎበር ስርጭት ባለመደረጉ ምክንያት ወረርሽኙ እያጠቃ እንደሆነም ያነሳሉ። የወረዳው የጤና ጽሕፈት ቤት በበኩሉ የአልጋ አጎበር ስርጭትን በማካሄድ ከዞኑ ጤና መምሪያ ጋር በመሆን እየተሰራ ነው ብሏል። ሰናይት አብርሃም ተጨማሪ አላት። የወባ ስርጭት አይሎ ማህበረሰቡን እንዳያጠቃ ቅድመ መከላከል ላይ ትኩረት በመስጠት መስራት ትልቁን ድርሻ ይይዛል። በአበላ አባያ ወረዳ ጉሩቾ ቀበሌ ነዋሪዎች ቅድመ መከላከል ስራ ለማጠናከር በየሳምንቱ የአካባቢው ማህበረሰብ አንድ ላይ በመውጣት ያቆሩ ውሃዎችን የማፋሰስና የማዳፈን ስራ በነቂስ ይሰራሉ። የጤና ባለሙያዎቹም ድጋፍ ያደርጋሉ። በሽታን ቀድሞ መከላከል ስራ በአግባቡ ከተሰራ ወረርሽኙን መቀነስ እንደሚቻል የተረዱ የጉሩቾ ቀበሌ ነዋሪዎችና የጤና ባለሙያዎች በአባወራ ቁጥር የአልጋ አጎበር ስርጭት ባለመደረጉ በሽታው እንዲያጠቃ ምክንያት እየሆነ ነው ይላሉ። ለወባ ወረርሽኝ ዋና ምክንያት የሚሆነው ቢንቢ እንዳይራባ ማፋሰሱንና ማዳፈኑን ስራ ለማሳለጥ ውሃውን የማከሚያ መድኃኒት እየቀረበ መሆኑን የአበላ አባያ ወረዳ ጤና ጽሕፈት ቤት ኃላፊ አቶ ድርሻው ጥላሁን ገልጸዋል።
በወረዳው የወባ ወረርሽኝ መጠን ከፍ ያሉ ቀበሌያት እንዳሉ የሚያነሱት አቶ ድርሻው የአልጋ ጎበር ስርጭት ለማድረግ ከዞኑ ጤና መምሪያ ጋር በመተባበር እየተሰራ መሆኑን አንስተዋል። ከዚህ ቀደም መድኃኒት አቅርቦት ላይ የሚስተዋለውን ችግር በመቅረፍ አቅራቢ ድርጅቶች ጋር በቅርበት እየሰራን እንገኛለን ብለዋል አቶ ድርሻው። በየጊዜው እየጨመረ ያለውን የወባ ስርጭትን ለመከላከልና ለመቆጣጠር ትኩረት ማድረግ ያስፈልጋል። የድሃ ወገኖችን በመለየት ኑሯቸውን እንዲያሻሽሉ ከአጋር ተቋማት ጋር በመሆን ድጋፍ እንዲያገኙ እያደረገ መሆኑን የኪንዶ ዲዳይ ወረዳ አስተዳደር አስታወቀ። የወላይታ ዞን የገቢዎች መምሪያ ሰራተኞች በወረዳው ለሚገኙ አቅመ ደካማ ቤተሰብ ከ130 ሺህ ብር በላይ የሚገመት አልባሳት፣ የቤት ቁሳቁስና የምግብ ፍጆታ ድጋፍ አድርገዋል። በበጋ ወራት በጎ ፈቃድ አገልግሎት ተግባር ለአቅመ ደካማ ወገኖች ለመርዳት የሚደረገው ስራ ተጠናክሮ እንዲቀጥል ጥሪ ቀርቧል። ሂሩት ምሩ ዝርዝሩን አዘጋጅተዋለች። በራብና በማጣት ተጎድቼ ከቤት ወጥቼ ወደ ሌላ አካባቢ እንዳልሄድም አቅም አጥቼ ከልጆቼ ጋር ተቸግሬ እየኖርኩ ሳለው መንግስት ደርሶልኛል። የመንግስት ባንዲራ ውሎ ይግባ። በመግቢያ የተመለከታችኋቸው ወገኖች ከዚህ ቀደም የክረምት በጎ ፍቃድ አገልግሎት በወላይታ ዞን ገቢዎች መምሪያ ሰራተኞችና አመራሮች ወደ ኪንዶ ዲዳይ ወረዳ ሞጊሳ ቀበሌ በማቅናት የበጎነት እጃቸውን የዘረጉላቸው ቤተሰብ ናቸው። በጎ አድራጊዎቹ ከወረዳው አስተዳደር ጋር በመተባበር የቤት ግንባታ ባደረጉበት ወቅት በገቡት ቃል መሰረት የቤት ቁሳቁስ ይዘው በመምጣታቸው መደሰታቸውን በጎ የተደረገላቸው ቤተሰብ ተናግረዋል። እግዚአብሔር እናንተን ይባርካችሁ። በድህነት በረሃብ የተጎዳው ሰው ነኝ። ረሃብ አይግጠማችሁ። ልጆቼን እግዚአብሔር ነው የሰጠኝ። አውጥቼ መጣል አልችልም። ከነርሱ ጋር በጣም ተጎድቻለሁ። አሁን ግን ደርሳችሁልኛልና አመሰግናለሁ። እግዚአብሔር ይባርካችሁ። እግዚአብሔር እንጀራ ይስጣችሁ። ሕይወቴን ቀይራችሁልኛል። ችግሬን አስረስታችሁኛል። እግዚአብሔር በችግር ቀን ይድረስላችሁ። አጠቃላይ ከ130 ሺህ ብር በላይ ከመምሪያው ሰራተኞችና ከነጋዴዎች አልባሳት፣ የቤት ቁሳቁስ፣ የምግብ ፍጆታን በመሰብሰብ ይዘው መምጣታቸውን የተናገሩት ደግሞ ከዞኑ ተወክለው የሄዱ ወገኖች ናቸው። ወላይታ ዞን ገቢዎች መምሪያ የመምሪያ ኃላፊን ጨምሮ ያለን ሰራተኞች ወደ 66 ነበርን። 66ታችንም ባለፈው ዙር ስንመጣ እያንዳንዳችን ወደ 2000 ብር የሚገመት መዋጮ አድርገን ነው። ከዛ መዋጮ ባሻገር አልባሳትንም በኋላ ከመጣን በኋላ ያገኘነው ነገር በመሆኑ እርዳታ ለማድረግ ነው። ስንመጣ 40 ገጽ ቆርቆሮ ነው አሁን የተሰራ የሚታዩት ነው። ሌላኛው ምስማር ወደ 6 ፋኮ ይዘን መተን በወቅቱ ስናይ በደረሰን ጊዜ ግለሰቡ እውነትም
ሲመረጥም በትክክል በወረዳውም በቀበሌውም በትክክል የተመረጠ ድሃ በመሆኑ አልባሳት ነገርም ሳይቸግረው አይቀርም። የሚበላ ነገርም ቢሆን እኮ አቅሙ ውስን ነው ተብሎ የተነገረን ስለሆነ ስንሄድ ቃል ገብተን ነው የሄድነው። ያንን ቃላችን ጠብቀን ምንድነው ያደረግነው? በአጠቃላይ ካዋጣነው 132,000 ወይም 130,000 የሚሆን ነገር ነው በግምት የያዝነው። ከዚህ ላይ ነው እንግዲህ ቆርቆሮ ምስማሪም ገዝተን ሌሎች ነገሮችንም አድርገን ለዛሬ የመጣ ነው። ለኛ በዚህ በምድር ብቻ ሳይሆን የሰማዩንም የሚያስተካክልልን የሚያሳምርልን ስራ እስከሆነ ድረስ በቀጣይ እንቀጥላለን። ምንም ጥያቄ የለውም፣ እንቀጥላለን። ይህንን ቤተሰብ በመርዳታችን በጣም በእውነት ደስ ብሎን ነው የሄድነው። በባለፈ መተን ስናይ እንደዚህ አልነበረም፣ ጅምር ላይ ነበር። አሁን ላይ ደግሞ ይኸው ቤቱም አልቆ በር ተገጥሞላቸው እንደዚህ አምረው የጠበቁን በጣም ነው ደስ ያለኝ። ውስጥ ገብቼ ሁሉ አይቻለሁ። በጣም ደስ የሚል ስራ ነው የተሰራው። ወረዳውንም በዚህ አጋጣሚ የወረዳ አስተዳዳሪን፣ ቀበሌ አመራሮችን በሙሉ አካባቢ ነዋሪዎችን ሳላመሰግን አላልፍም። እንደ ወረዳ የድሃ ወገኖችን በመለየት ድጋፍ መደረጉን የሚናገሩት የኪንዶ ዲዴ ወረዳ ዋና አስተዳዳሪ አቶ አበበ ዋኬ ግለሰቡ ራሱን እንዲችል የማድረግ ስራዎች እየተሰሩ መሆኑን ተናግረዋል። አቅሙ እስከሚደረጅ ድረስ ለልጆቹ ለትምህርት ቤት የሚያስፈልገው ሳላወራ ያለፍኩት ለትምህርት ቤት ቁሳቁስ የሚያገለግል ደብተርም 1 ደርዘን ደብተር ምንም ይዞ መጥተዋል። ለልጁ ለትምህርት ቤት ላይ ላለው ለትልቁ ለታላቁ 1 ደርዘን ሙሉ ደብተር አምጥተዋል። ወደፊትም ቢሆን ልጆቻቸውን ለማስተማርም ሰውየው አገግሞ ከችግሩ እስከሚወጣ ድረስ ከጎኑ እንደሚቆሙ፣ ቀለብ እንደሚያቀርቡ፣ ልብስ እንደሚያቀርቡ ለልጆቹ ለራሳቸው አሁንም ከበቂ በላይ የቀረበ ቢሆንም ተከታታይነት ባለው እንደግፋለን ራሱን እስከሚችል ድረስ የሚለው ነገር ቃል ገብቶ የተለዩበት ከዚህ በፊትም ሲመለሱም እኛ እስከምንመጣ ድረስ የዚህ ግለሰብ ቀለብን ሌላ ነገርም አደራ ብሎ ለወረዳው አደራ ሰጥተው ነበረ። እነሱ እስከሚመጡ ድረስ እኛም በወረዳ በኩል ለልጆቹም ለራሱም ቀለብም ጭምር ሲናቀርብ ቆይተናል። ከዛም ባለፈ የእርሻ መሬት በጣም ጠባብ ነው ያለው። ከቀበሌ መዋቅር ምክር ቤት ጋር በመነጋገር እኛም ባስቀመጥነው አቅጣጫ ቀበሌውም ለእርሻ የሚሆን መሬት አዘጋጅቶ እንዳስረከበ 2 አማራጭ አቅርበን አንዱን መርጧልና ይሄንን በምክር ቤት አስወስነን እናስረክባለን የሚለው ነገር ሁሉ ቃል የተገባበት ፈጽሞ ለውጥ በህይወቱ እንዲመጣ ኢኮኖሚውን እንዲያሳድግ በሚለው እኛም ተስማምተን በቅርብ ርቀት እየተከታተልን ያለንበት ለወገን ደራሽ ወገን በመሆኑ ሁሉም ሰው በአካባቢው የሚገኙትን አቅመ ደካሞችን መርዳት እንደሚገባም ተጠቁሟል።